የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። እሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። ገብርኤል አባቴ ለኔ አማላጅ እኔም ልበልህ አባቴ ገብርኤል ግባ ከቤቴ። በእግዚአብሔር ፊት የምቆመው ገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 19። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ታኅሳስ 19 የመልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል ይህን በማሰብ እናከብራለን። እግዚአብሔር የማዳኑ ሥራ ሲገለጥ ቅዱስ ገብርኤል ሲታይ አዋጅ ሁሉ ተሻረ። ጉልበት ሁሉ ለጣዖት ተብሎ የነበረው ጉልበት ሁሉ ለሰለስቱ ደቂቀ አምላክ ይስገድ ይንበርከክ ተባለ። እንኳን አደረሳችሁ። እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በመጀመሪያ ገብርኤል ማለት የአምላክ አገልጋይ ማለት ሲሆን በአርባ በተባለ ነገደ መላእክት ላይ የተሾመ መልአክ ነው። አናንያ፣ አዛርያ፣ ሚሳኤል እግዚአብሔር ያድነናል ያመንነው አምላክ ባያድነን እንኳን ለዚህ ጣዖት አንሰግድም በማለት ለእግዚአብሔር ያላቸውን መታመን አሳዩ። የመንገዴ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ። ደስታን አብሳሪ ተሸክመ ዜና ዛሬም ለኢትዮጵያ ምስራች ይዘና። እስቲ የገብርኤል ወዳጆች የታላችሁ? ኮሜንት ላይ ገብርኤል ገብርኤል 1919 ያላችሁ አጥልቅልቁት። አባቴ ለኔ አማላጅ ገብርኤል አባቴ ለኔ አማላጅ እኔም ልበልህ አባቴ ገብርኤል ግባ ከቤቴ። ሰላም ውድ ዝሻና ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለታኅሳስ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። የቅዱስ ገብርኤልን ዓመታዊ ክብረ በዓል ታኅሳስ 19 ለምን እናከብራለን? ቅዱስ ገብርኤል በዚህች ቀን ምን ያደረገበት ቀን ነው? ይህንን በማስመልከት የተማማረን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ ቅዱስ ገብርኤል ጠባቄ፣ ቅዱስ ገብርኤል አባቴ እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። ታኅሳስ 19 ቅዱስ ገብርኤል ለምን ይከበራል? እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ለመሆኑ ይህ በዓል ስለምን እንደሚከበር ያውቃሉ? በዓሉ የሚከበርበት ምክንያት መልአኩ ቅዱስ ገብርኤል ሰለስቱ ደቂቅን ከእሳት ያወጣበት ያዳነበት ዕለት በመሆኑ ነው። ይህ እንዴት ሆነ ቢሉ የባቢሎን ንጉሥ የነበረው ናቡከደነጾር በእግዚአብሔር የማያምንና ጣዖትን የሚያመልክ ነበር። በወቅቱም የወርቅ ምስል ያለውን ጣዖት በማዘጋጀት ሁሉም ሕዝብ ለጣዖቱ እንዲሰግድ አዋጅን አስነገረ። ሰለስቱ ደቂቅ ማለትም አናንያ፣ አዛርያና ሚሳኤል በዚህ ጊዜ ለእግዚአብሔር ያላቸውን መታመን በማሳየት እኛ ለምናመልከው እግዚአብሔር እንጂ አንተ ላቆምከው ጣዖት በፍጹም አንሰግድም አሉ። በዚህም ጊዜ ንጉሱ ተናዶ ወደ እቶነ እሳት እንዲጣሉ አዘዘ። ወደ እሳቱም በተወረወሩ ጊዜ መልአኩ ቅዱስ ገብርኤል በመካከላቸው ተገኝቶ ሰለስቱ ደቂቅን ማለትም አናንያ፣ አዛርያና ሚሳኤልን ከእሳቱ አዳናቸው። እነርሱም
በዚያ ባሉበት እግዚአብሔርን ያመሰግኑ ጀመር። በመጀመሪያ ገብርኤል ማለት የአምላክ አገልጋይ ማለት ሲሆን በአርባ በተባለ ነገደ መላእክት ላይ የተሾመ መልአክ ነው። እንዲሁም ባቢሎንን ይመራ የነበረው ንጉስ ናቡከደነጾር በእግዚአብሔር የማያምን ጣዖት አምላኪ ነበር። ንጉሱም የወርቅ ምስል በማሰራት ህዝቡን በመሰብሰብ ለአሰራዊ ምስል መስገድ እንዳለባቸውና ይህንን በማይፈጽሙት ግን ቅጣቱ ከባድ እንደሆነ አዋጅ አስነገረ። ህዝቡም ቅጣቱን በመፍራት እግዚአብሔርን በመካድ ለአሰራው ጣዖት መስገድ ጀመሩ። በዚህ ጊዜ ማለትም አናንያ፣ አዛርያ፣ ሚሳኤል እግዚአብሔር ያድነናል ያመኑ አምላክ ባያድነን እንኳን ለዚህ ጣዖት አንሰግድም በማለት ለእግዚአብሔር ያላቸውን መታመን አሳዩ። ሆኖ ወደ እሳቱ ሊጣሉ እንደሆነ እያወቁ እንኳን ምንም አይነት ፍራቻ አልነበረባቸውም። ከዚህ በኋላ ሊቀ መላእክቱ ቅዱስ ገብርኤል የእሳቱን ነበልባል ውሃ እያደረገ የእግዚአብሔር መልአክ ነፍሳቸውን ታድጎላቸዋል። እነርሱም በእሳቱ እየተመላለሱ ምስጋናቸውን አቅርበዋል። ታኅሳስ 19 ቅዱስ ገብርኤል ሰለስቱ ደቂቅን ከእሳት ያወጣበትን ቀን ምክንያት በማድረግ ይከበራል። ታኅሳስ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል በድምቀት ይከበራል። በተለይም በቁልቢ ገብርኤል፣ በሐዋሳ ገብርኤል እንዲሁም በአዲስ አበባ በግቢ ገብርኤል፣ ጎፋ ገብርኤል፣ በአስጎ ገብርኤል፣ በቀሊቲ ገብርኤል እና በሌሎችም አድባራትና ገዳማት በሰፊውና በድምቀት የሚከበር በዓል ነው። በድጋሚ እንኳን ለአብሳሪው መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በመቀጠል ቆሞስ አባ ገብረ ኪዳን ያስተምሩናል። ወደ ቪዲዮ። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ተመልከቱ፣ መብረቁ እንዳያስደነግጠን በመብረቁ ደም የሚያዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ደስ እያለው ይቀር ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን እንደነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑት ማምላክ ደስታ ያሰማቸዋል። ማምላክ እማምነው እንደምናገር ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው፣ ፍርሃት ያርቃል፣ የተቋጠረ ይፈታል። ለመምህራችን ቃለ ሕይወትን ያሰማልን። አሁንም እንቀጥላለን። ታኅሳስ 19 ቅዱስ ገብርኤል ምን ያደረገበት ቀን ነው? በዓሉንስ ለምን እናከብራለን? ወደ ትምህርቱ ላሳልፋችሁ። ዛሬ ይህንን መልአክ ቅድስት ቤተ ክርስቲያን ለስም አጠራሯ ክብር ይግባትና ወር በገባ በ19 ታስበዋለች፣ ታከብረዋለች። እሱ የረዳው ብዙ ነው። ነገር ግን ወርሃዊ ባሉ በ19 ነው። ዓመታዊ ባሉ ደግሞ ታኅሳስ 19 ቀን ነው። ታኅሳስ 19 ቀን ምን ያረገበት ቀን ነው ካላችሁኝ፣ ሲዳቅ፣ ሚሳቅ፣ አብድናጎ ተብለው ስም አምላክነት ያላቸው የአማኒነት ስማቸው ተቀይሮ አማሃቤል አማሃዳጎን ብሎ ስማቸውን የቀየሩባቸው አናንያን፣ አዛርያን፣ ሚሳኤልን ሶስቱን ሕፃናት ረርቶ ከቱንታስ ያወጣበት ነው። ምስጢሩ ታሪኩ እንዴት ያለ ነው ካላችን፣ ታሪኩ እንዲህ ነው። ናቡከደነጾር የሚባል ገናና ንጉስ ነበረ። ጣዖት አቁሞ በዱራ ሜዳ ላይ ነጋሪት አስጎስሞ እምቢልታ አስነፍቶ እኔ ላቆምኩት ምስል ስገዱ እያለ እሱ ላቆመው ምስል የማይሰግደውን እንደሚቀጣ አዋጅ እያስነገረ የነበረ ባቢሎን በሚባል ዓለም ውስጥ ናቡከደነጾር የሚባል ንጉስ ነበረ። እኒህ ሶስቱ ሕፃናት በኢየሩሳሌም የሚኖሩ የጽዮን ዘማሪዎች ነበሩ። ነገር ግን በመዝሙር 136 ላይ ታሪካቸውን ስናነብ እፎነሃሊ ማህሌተ እግዚአብሔር በምድር ነቂር፣ እግዚአብሔር በማይመሰገንበት ዓለም እግዚአብሔርን ማመስገን እንዴት ከባድ ነው እያሉ የተናገሩት አናንያ፣ አዛርያ፣ ሚሳኤል ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን ሄዱ። ወደዛ ሲሄዱ የባቢሎን ወንዝ አጠገብ የጽዮንን ዝማሬ የሚዘምሩበትን መሰንቋቸውን አስቀምጠው ጽዮንን ባሰብናት ጊዜ አለቀስን አሉ። ሶበ ተዘከርናሃ ለጽዮን፣ ጽዮንን ባሰብናት ጊዜ አለቀስን ብለው ማሲንቋቸውን ዛፍ ላይ ሰቅለው ወደ ባቢሎን የወረዱ የጽዮን ዘማሪዎች ናቸው እነዚህ። ነገር ግን እግዚአብሔር ሆይ ስንወጣ አብረህን ውጣ ያሉ እግዚአብሔርን የሚያመልኩ የእግዚአብሔር ሰዎች ናቸው እነዚህ አናንያ፣ አዛርያ፣ ሚሳኤል። ከዕለታት አንድ ቀን ናቡከደነጾር እስኪ እኔ ላቆምኩት ለዳጎን ምስጋና ዝማሬ አቅርቧላቸው። የለም እኛ ያመሰገንነው እኛ የዘመርነው እግዚአብሔር ነው። ኢትዮጵያውያን
እግዚአብሔርን ባመለክንበት ለእግዚአብሔር በሰገድንበት ጉልበታችን እግዚአብሔርን ባመሰገንበት ምላሳችን ወደ ሌላ አይከድም። ከዛ በኋላ ንጉሱ አዋጅ አሳውጆ እኔ በዱራ ሜዳ ላቆምኩት ምስል የማይሰግድ እሳት ውስጥ ይገባል፣ ይቀጣል፣ ይሞታል፣ ይቃጠላል ብሎ አዋጅ አስነገረ። ስገዱ ናቡከደነጾር እንደዚህ አይነት አዋጅ አሳውጇል አላቸው። የለም እኛ አንሰግድም፣ እግዚአብሔር ያድነናል፣ ፈቃዱ ሆኖ ባያድነንም እንኳን አንተ ላቆምከው ምስል አንሰግድም ማለት። ፈቃዱ ከሆነ ይሰጠኛል፣ ፈቃዱ ከሆነ ደግሞ ይቅርብኝ። የክርስቲያን ልመና ይሄ ነው። በዚህ ተፈርዶባቸው ናቡከደነጾር ጉድጓድ አስምሶ እሳት አስነድዶ ወደ እሳት ውስጥ ጨመራቸው። ንሴብሖ ለእግዚአብሔር እያሉ እየዘመሩ በደስታ በእምነት እግዚአብሔር ያድነናል፣ አንተ ላቆምከው ምስል አንሰግድም እያሉ ወደ እሳት ውስጥ ገቡ። ሲገቡ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ላከላቸው። ከሰማይ ወደ ምድር መጥቶ ወደዛ እቶን ቅዱስ ገብርኤል ገባ። ደስ ይበላችሁ ኢትዮጵያውያን፣ ሰማያዊው እሳት ቅዱስ ገብርኤል መጥቶ የምድሩን እሳት አጠፋላቸው። እነሱም ንሴብሖ እያሉ እግዚአብሔርን አመሰገኑ። ምስጉን ነው የተመሰገነ እኛን ባሪያዎቹን በእቶን እሳት ያልተወ ብለው ከቅዱስ ገብርኤል ጋር በእሳት ውስጥ ማመስገን ጀመሩ። ስለዚህ ኢትዮጵያውያን ታኅሳስ 19 ቀን ዓመታዊ የቅዱስ ገብርኤልን በዓል የምናከብረው አናንያ አዛርያ ሚሳኤልን ከእቶን እሳት ያዳነበት ቀን ነው። አናንያ አዛርያን ሚሳኤልን ወደ እሳት ገፍትረው የጣሉት ሁሉ የእሳቱ ላንቃ ገሏቸዋል፣ ጥላቶቻቸውን ገለዋቸዋል። እነሱ ግን እሳቱ እንደ ውሃ ቀዝቅዞላቸው ዝማሬ ያቀርባሉ። ከማን ጋር? ከቅዱስ ገብርኤል ጋር። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላእክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ክንፎችህን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ፣ ሰላሜን አብስረኝ። አሜን። ቃልዮትን ያሰማልን። የቅዱስ ገብርኤል ምልጃና ተራዳይነቱ አይለየን። ቪዲዮ ላይክ ያደረጋችሁ ላይክ ማድረግ አትርሱ። ቅዱስ ገብርኤልን ተማጽናችሁ ቅዱስ ገብርኤል የደረሰላችሁ ምስክርነታችሁን ኮሜንት ላይ ጻፉልን። የቅዱስ ገብርኤልን ረድኤትና በረከት ለማግኘት የሚረዱ 5 ነገሮች ምንድናቸው በሚል በቀጣይ መምህራችን ያስተምሩናል። መልካም ቆይታ። ቅዱስ ገብርኤል ልጆችና ወዳጆች ሆይ የቅዱስ ገብርኤልን ረድኤት በረከት እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ 5ቱን ካልቻላችሁ አንዱን አድርጉ። አንደኛ የቅዱስ ገብርኤልን ድርሳኑን በለተቀኑ ታኅሳስ 19 ቀን አድርሱ። ሁለተኛ ከማር ከሱካር ይልቅ ለነፍስ የሚጥመውን ቅዱስ ገብርኤልን ከራስ ጸጉሩ እስከ እግር ጥፍሩ መላካዊ መላካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ገብርኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛ በቅዱስ ገብርኤል ስም ለነዳያን ዘክሩ ወይም መጽውቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተቻላችሁ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ገብርኤል ስለ ቅዱስ ገብርኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ገብርኤል ስም አንድ አቡነ ዘበሰማያት ወይም አባታችሁን ብላችሁ ጸልዩ። እነዚህን ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ገብርኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። በህይወታችሁ የሚነደውን የመከራ የፈተና የበሽታ የክፉ መናፍስትን የውጊያ እሳት ያጠፋላችኋል። ለሶስቱ ሕፃናት በሚነደው እሳት መካከል እንደቆመላቸው ለእናንተም በችግራችሁ ጊዜ ቆምላችኋል። ቅዱስ ገብርኤልን በዚህ በታኅሳስ 19 ወይ ድርሳኑን አድርሳችሁ መልኩን ጸልያችሁ በሚነክስበት ደብር ተገኝታችሁ ባላችሁበት ሆናችሁ በስሙ ዘክራችሁ ከተማጸናችሁት በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ኃይለ አጋንንትንም ከህይወታችሁ ያርቅላችኋል። ነብዩ ዳንኤል በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ገብርኤል እነሆ እየበረረ መጣ፣ በማታም በመስዋዕት ጊዜ ዳሰሰኝ በማለት ቅዱስ ገብርኤል ተጨንቀው ተቸግረው ግራ ተጋብተው በስቃይ በመከራ ለሚኖሩት በክፉ መናፍስት ለተያዙት ፈጥኖ እየበረረ ወደ እነሱ ይመጣል። ፈጥኖ መምጣት ብቻ ሳይሆን ነብዩ ዳንኤል እንዳለው ይዳስሳቸዋል። ወዳጆቼ ወደ ነብዩ ዳንኤል እየበረረ ይመጣ መጥቶም የዳሰሰው ቅዱስ ገብርኤል ወደኛም እየበረረ እንዲመጣ መጥቶም እንዲዳስሰን እኛም እንዳቀማችን ድርሳኑን
መልኩን መጸለይ፣ በስሙ ለነዳያን መዘከርና መመጽወት አለብን። ገድለ ቅዱሳንን ብታነቡ ቅዱስ ገብርኤል ቅዱሳንን ሲያግዛቸው፣ ሲረዳቸው፣ ከስጋም ከነፍስም ጠላት ሲታደጋቸው፣ በተጋድሎ ሕይወት ከፍጻሜ ሲያደርሳቸው እናያለን። ገድለ ሰማዕታትን ስታነቡ ቅዱስ ገብርኤል ሰማዕታትን በሰማዕትነት እንዲበረቱ በደማቸው እንዲጸኑ ሲያግዛቸው፣ የተነሳባቸውን ጠላት ሲያጠፋላቸው እናያለን። ቅዱሳን ሐዋርያትን በአገልግሎታቸው ሲረዳቸው እናገኛለን። ወዳጆቼ ቅዱስ ገብርኤል አይደለም ለኛ ለኃጥአን ለእመቤታችን አስፈልጓት ነበረ፣ ወይም እመቤታችን በአንድ ወቅት የቅዱስ ገብርኤል እርዳታ አስፈልጓት ነበረ። ነገሩ እንዲህ ነው። እመቤታችን በቤተ መቅደስ በነበረችበት ጊዜ አይሁድ በመቀኝነት ተነስተውባት እጅጉን ይፈትኗት ነበረ። መፈተን ብቻ ሳይሆን ሊገድሏት ይፈልጉ ነበረ። በዚህም የተነሳ ምቀኞች አይሁድ ከባህር አጋንንት እየጎተተ ሰዎችን ይገድል ለነበረው መጥቆል ለተባለው አጋንንት ጎታች እመቤታችንን እንዲገድላት ነገሩት። እሱም ከባህር የሚጎተታቸውን ሰዎችን የሚገድልባቸውን አጋንንት ተማምኖ እመቤታችንን ለመግደል ከ300 በላይ ልቡሳነ ሥጋ አጋንንትን ይዞ ወደ ነበረችበት ቤተ መቅደስ ሄደ። እመቤታችንም የመንፈስ ቅዱስ ጸጋ የሞላባት ስለነበረች መጥቆልና አጋንንቱ በሷ ላይ ያሰቡትን ቀድማ በማወቅ ቅዱስ ገብርኤል እንዲረዳት ተማጸነች። ቅዱስ ገብርኤልም የእመቤታችንን ልመና ሰምቶ ብርሃን ለብሶ ብርሃን ተጎናጽፎ መብረቅ ተጎናጽፎ ከሰማይ በመውረድ መጥቆልና አጋንንቱን ዶግ አመድ አደረጋቸው። በዚህ ምቀኞች አይሁድ አፈሩ። መጥቆልና አጋንንቱ በቅዱስ ገብርኤል መብረቅ ተበጣጥሰው ሞቱ ቀሩ። የክፉ መናፍስት ውጊያ ያለባችሁ፣ በመተት በድግምት የተሰቃያችሁ፣ ስጋዊ ጠላት ያስቸገራችሁ ሰዎች ቅዱስ ገብርኤልን ጠበቅ አድርጋችሁ ያዙ። ቅዱስ ገብርኤል ስጋዊም ይሁን ክፉ መናፍስታዊ ጠላታችሁን ያስታግስላችኋል፣ የባሰ ከሆነም ያጠፋላችኋል። መልአከ ብስራት መጋቤ ሐዲስ ገናናው መልአክ ቅዱስ ገብርኤል ሁላችንንም በያለንበት በብርሃናዊ ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን፣ ለዓመቱ በሰላም በጤና በጥበቃው ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቅዱስ ገብርኤል በተረዳይነቱና በአማላጅነቱ ሁላችንም የሚጎብኘን፣ ለዛሬ ዓመት እንዲሁ በሰላም ጥብቆ እንዲያደርሰን የአምላካችን የልዑል እግዚአብሔር መልካም ፈቃድ ይሆንልን። በቀጣይ ለታኅሳስ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል የተዘመሩ ዝማሬዎችን የምንመለከት ይሆናል። ወደ ቪዲዮቹ
አባቴ ለኔ አማላጄ እኔም ልበልህ አባቴ ገብርኤል ግባ ከቤቴ። ታኅሳስ 19 ቀን በዚች ቀን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የምናመልከው አምላካችን ከሚነደው ከእሳቱ እቶን ሊያድነን ይችላል ያሉበት ዕለትና ቅዱስ ገብርኤል ከእሳት ያዳናቸው ዕለት መታሰቢያ በዓል ነው። ቅዱስ መጽሐፍ እንደሚነግረን አባቶቻችን እንዳስተማሩን ነገሩ እንዲህ ነው። ዘመኑ ጣዖት የሚመለክበት ንጉሥ ናቡከደነጾር የእግዚአብሔር ሰዎች የቅዱስ ገብርኤል ወዳጆች የነበሩት ወጣቶች ስም አናንያ ወይም ሲድራቅ፣ አዛርያ ወይም ሚሳቅ፣ ሚሳኤል ወይም አብደናጎ የነበሩ ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምሮ እስከ 30 ድረስ ታሪኩ እንደሚነግረን ንጉሥ ናቡከደነጾር የጣዖት ምስል አሰርቶ በገሊላ አውራጃ ያለውን ሕዝብም ጠርቶ ለጣዖቴ ያልሰገደ ወደ እሳት ውስጥ ይጣላል ብሎም አዋጅን አስነገረ። በዚህ መካከል ሰለስቱ ደቂቅ ነበሩ። የንጉሥ ትእዛዝ ነውና ሕዝቡ ሁሉ ለጣዖቱ ሲንበረከኩ እነርሱ ግን ቆመው ያዩ ነበር። የእግዚአብሔር የሆነውን ሰው ምንም ነገር አያስፈራውምና ናቡከደነጾር እርሱ ላቆመው ጣዖት አለመስገዳቸውን ሲሰማ ተናደደ፣ ተበሳጨም። እሳቱን 7 እጥፍ እንዲነድ አስደረገ። አናንያ፣ አዛርያ፣ ሚሳኤልንም እሳቱን እያሳየ ከመቃጠል ወይስ ለኔ ጣዖት መስገድ የቱ ይሻላችኋል ባላቸው ጊዜ የምናመልከው አምላካችን ከሚነደው እሳት እቶን ሊያድነን ይችላል፣ ባያድነንም እንኳ አንተ ለምታመልከው ጣዖት አንሰግድምም አሉት። በዚህን ጊዜ ጉልበት ያላቸው ሰዎች ተፈልገው 3ቱን ወጣቶች አስረው ወደ እሳት እቶን ውስጥ ጣሏቸው። አስረው የጣሏቸው ወታደሮች የእሳቱ ወላፈን አቃጠላቸው። ሰለስቱ ደቂቅ ግን እግዚአብሔር መልአኩን ልኮ ቅዱስ ገብርኤል ከሰማይ ወርዶ እሳቱን አበረደላቸው፣ አጠፋላቸውም። በዚህም ጊዜ ንጉሥ ናቡከደነጾር እንዲህ በማለት መሰከረ፣ እኛ አስረን የጣልናቸው 3 ነበሩ፣ አሁን ግን 4ኛው ሰው በእሳቱ ሲመላለስ ይታየኛል፣ እንዲያውም የአማልክትን ልጆች ይመስላል አለ። የእግዚአብሔር የማዳኑ ሥራ ሲገለጥ ቅዱስ ገብርኤል ሲታይ አዋጁ ሁሉ ተሻረ። ጉልበት ሁሉ ለጣዖት ተብሎ የነበረው ጉልበት ሁሉ ለሰለስቱ ደቂቅ አምላክ ይስገድ ይንበርከክ ተባለ። ይህም ሁሉ ታኅሳስ 19 ቀን ሆነ። በዚህች ምክንያት በታላቅ ደስታ እናከብረዋለን። ታኅሳስ 19 ቅዱስ ገብርኤልን በዓል ይህንን እያሰብንም የምናከብር ይሆናል። ንጉሥ ናቡከደነጾር በ3ቱ ሕፃናት ፊት በአናንያ፣ አዛርያ፣ ሚሳኤል በፊታቸው ለእግዚአብሔር ሰገደ። ለሕዝቡም ከእግዚአብሔር በስተቀርም ሌላ አማልክት እንዳያመልኩ ለጣዖታትም እንዳይሰግዱ ትእዛዝን አስተላለፈ። እንዲያውም አናንያ፣ አዛርያና ሚሳኤልን ያዳናቸውን አምላክ የስድብን ነገር የሚናገር እንደሚቀጣም አስታወቀ። 3ቱ ሕፃናትንም ደግሞ አይሁድን ሁሉ አስገዛላቸው። በመጽሐፍ ቅዱስ በትንቢተ ዳንኤል ምዕራፍ 3 ላይ እንደሚገኘው ይህ ድንቅ ታምር ያደረገው የእግዚአብሔር መልአክ ቅዱስ ገብርኤል በዕለቱ ታኅሳስ 19 ዓመታዊ በዓሉ በመላው የኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያንም ይከበራል። አናንያ፣ አዛርያና ሚሳኤልን ከእሳት ያወጣቸው አምላክ አሁን ካለንበት ችግር፣ መከራና ስቃይ ያውጣን፣ እንዲሁም ከዘላለማዊ እሳት ይታደገን ዘንድ እኛም አማላጅነቱ ተራዳይነቱ ያስፈልገናልና እንማጸነው። በእርሱም ስም እንመጽውት፣ በጎ ምግባርንም አብዝተን እንፈጽም። ከሃይማኖት ርቀን የምንገኝና ባዕድ አምልኮት የምንፈጽም ሰዎች ለግዑዝ ነገር መገዛት አቁመን ወደ እውነተኛው አምላክ ወደ እግዚአብሔር በንስሐ እንመለስ። ቸርነቱ ምሕረቱን እንዲያበዛልን ለእርሱም ተገዝተን እንድንኖር ያብቃን ዘንድ የእርሱ ፈቃድ ይሆንልን። ከቅዱስ ገብርኤል ረድኤትና በረከት ሁሉ ያሳትፈን። ወስብሐት ለእግዚአብሔር። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ታኅሳስ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል ለምን እናከብራለን በሚል በዓሉን በማስመልከት ተማምረናል። ቪዲዮው ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር እያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ቪዲዮዎች ከዚህ በፊትም የተለቀቁ ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ማድረግ አይረሳ። እንዲሁም የደወል ምልክቱንም መጫንም አትርሱ። በውጭ ሀገራት ያላችሁ በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ከላይ ካጠገብ ቴንክስ የሚለውን በመጫን እንዲሁም ጆይን የሚለውን በመጫን ድጋፋችሁን ማድረግ ትችላላችሁ። በሀገር ውስጥ ያላችሁ ደግሞ
ዝግጅቶቻችንን VPN በማብራት እንድትከታተሉ ስንልም እንጠይቃለን። ጆይን የሚለውን በመጫን ቋሚ ናታን ሚዲያ የመምበርሺፕ አባል ትሆኑ ዘንድም ግብዣችን ነው። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሐሳብ አስተያየት በቴሌግራም @ሄኖክ6679 ጻፉልን ወይም በስልክ ቁጥር በ0912735701 ላይ መደወልም ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም። ለአባቴ ለኔ አማላጄ እኔም ልበልህ አባቴ